ሰላም ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እነሆ ዛሬም እንደተለመደው ቃላት ምስረታ ነው ይዤላችሁ የመጣው ማለት ነው። እናንተ ቪዲዮውን ያቆማችሁ እየጻፋችሁ እያነበባችሁ መከታተል ትችላላችሁ ማለት ነው። ከመጀመሪያው እስከ መጨረሻው አብራችሁ ይቆዩ። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ ማድረጋችሁ እንዳትረሱ፣ ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ አብራችሁን ይቆዩ። አ ደ ባ አ የመጀመሪያ ፊደል ነች። ደ የመጀመሪያ ፊደል ነች። ባ ከቤተሰብ አራተኛ ነች። በአንድ ላይ አደባ አደባ። ጀርባ ጀ የመጀመሪያ ፊደል ነች። ር ከቤተሰቦች ስድስተኛ ነች። ባ ከቤተሰብ አራተኛ ነች። በአንድ ላይ ጀርባ ጀርባ የሚል ቃል ይመሰርታሉ ማለት ነው። ሲቀጥል ከዚህ ጋር ደግሞ በጀ አ የመጀመሪያ ፊደል ነች። በ የመጀመሪያ ፊደል ነች። ጀ የመጀመሪያ ፊደል ነች። በአንድ ላይ አበጀ አበጀ የሚል ቃል መሰረታሉ ማለት ነው። አሸገ አ የመጀመሪያ ፊደል ነች። ሸ የመጀመሪያ ፊደል ነች። ገ የመጀመሪያ ፊደል ነች። በጋራ ምን ይላሉ ማለት ነው? አሸገ 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 የሚል ቃል መሰርታሉ ማለት ነው። ሲቀጥል ከዚህ ጋር ገለባ ገ የመጀመሪያ ፊደል ነች። ለ የመጀመሪያ ፊደል ነች። ባ ማለት ከቤተሰብ አራተኛ ነች። በጋራ ገለባ ገለባ ይላል ማለት ነው። ተመቸ ተ የመጀመሪያ ፊደል ነች። መ የመጀመሪያ ፊደል ነች። ቸ የመጀመሪያ ፊደል ነች። በጋራ ምን ላል ተመቸ ተመቸ። ወቀረ ወ የመጀመሪያ ፊደል ነች። ቀ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። በአንድ ላይ ወቀረ ወቀረ የሚል ቃል መሰርቶ እናገኛቸዋለን ማለት ነው። ተሸጠ ተ የመጀመሪያ ፊደል ነች። ሸ የመጀመሪያ ፊደል ነች። ጠ የመጀመሪያ ፊደል ነች። በአንድ ላይ ተሸጠ ተሸጠ የሚል ቃል መሰርተው እናገኛቸዋለን። በረደ በ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። ደ የመጀመሪያ ፊደል ነች። በአንድ ላይ በረደ በረደ የሚል ቃል መሰርተው እናገኛቸዋለን ማለት ነው። ሰለቸ ሰ የመጀመሪያ ፊደል ነች። ለ የመጀመሪያ ፊደል ነች። ቸ የመጀመሪያ ፊደል ነች። ስርዓት ባለው መልኩ እነዚህን ፊደላት ደርድረን ስናነባቸው ሰለቸ ሰለቸ የሚል ቃል መሰርተው እናገኛቸዋለን ማለት ነው። ሲቀጥል ከዚህ ጋር ጨከነ ጨ የመጀመሪያ ፊደል ነች። ከ የመጀመሪያ ፊደል ነች። ነ የመጀመሪያ ፊደል ነች። በአንድ ላይ ጨከነ ጨከነ የሚል ቃል መሰርቶ እናገኛቸዋለን። ሸክላ ሸ የመጀመሪያ ፊደል ነች። ክ ከቤተሰብ ስድስተኛ ነች። ላ ከለቤተሰብ አራተኛ ነች። በጋራ ሸክላ ሸክላ የሚል ቃል መሰርቶ እናገኛቸዋለን ማለት ነው። ወገደ ወ የመጀመሪያ ፊደል ነች። ገ የመጀመሪያ ፊደል ነች። ደ የመጀመሪያ ፊደል ነች። በጋራ ወገደ ወገደ የሚል ቃል መሰርተው እናገኛቸዋለን። ስልቹ ስ ከቤተሰብ ስድስተኛ ነች። ል ከለቤተሰብ ስድስተኛ ነች። ቹ ከቤተሰብ ስድስተኛ ነች። በአንድ ላይ ስልቹ ስልቹ የሚል ቃል መሰርታሉ። ደረጀ ደ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። ጀ የመጀመሪያ ፊደል ነች። በጋራ ደረጀ ደረጀ የሚል ቃል መሰርተው እናገኛቸዋለን ማለት ነው። ተወራ ተ የመጀመሪያ ፊደል ነች። ወ የመጀመሪያ ፊደል ነች። ራ ከቤተሰብ አራተኛ ነች። አንድ ላይ ተወራ ተወራ የሚል ቃል ይመሰርታሉ። አረረ አ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች።
ረ የመጀመሪያ ፊደል ነች ኛዋም ማለት ነው። ተራው እነዚህ ሁለቱም አንድ ፊደል ስለሆኑ ማለት ነው። በጋራ አረረ አረረ የሚል ቃል መስርቶ እናገኛቸዋለን። እንዲሁም በዚህ ምሳሌ መሰረት ሌሎችን ፊደላትም አከታትላችሁ እየጻፋችሁ መለማመድ ትችላላችሁ እናንተ ማለት ነው። ለምሳሌ በድምጽ እኔ ልንገራችሁ፣ እናንተ ሌላ መጻፍ ትችላላችሁ። ምን ብላችሁ እናንተ ምጽፉት፣ እኔ በድምጽ ነግራችሁ ካለለ የሚል ለምሳሌ ልንገራችሁና ካለለ። ስለዚህ እናንተ ጽፋችሁ ተለማመዱ። ልክ ከዚህ ጋር አረረ እንደሚለው ማለት ነው። የመጀመሪያው ሌላ ነው፣ ሁለቱ ተከታታይ ናቸው። ይሄ አረረ የሚል ጽፍ የላችሁ እዚህ ጋር፣ እናንተ ደግሞ ከለለ የሚለውን ጽፋችሁ በአንድ ላይ ማንበብ ትችላላችሁ ማለት ነው። በዚያውም መጻፍ እየተለማመዳችሁ ትሄዳላችሁ። ዘመቻ ዘ የመጀመሪያ ፊደል ነች። መ የመጀመሪያ ፊደል ነች። ቻ ካቸ ቤተሰብ አራተኛ ነች። በአንድ ላይ ዘመቻ ዘመቻ የሚል ቃል መሰረታው እናገኛቸዋለን። ደረጃ ደ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። ጃ ካጀ ቤተሰብ አራተኛ ነች። በጋራ ደረጃ ደረጃ የሚል ቃል መሰርታሉ። ቀጠነ ቀ የመጀመሪያ ፊደል ነች። ጠ የመጀመሪያ ፊደል ነች። ነ የመጀመሪያ ፊደል ነች። በጋራ ቀጠነ ቀጠነ የሚል ቃል መሰርተው እናገኛቸዋለን ማለት ነው። አማረ አ የመጀመሪያ ፊደል ነች። ማ ከቤተሰብ አራተኛ ነች። ረ የመጀመሪያ ፊደል ነች። በአንድ ላይ አማረ አማረ። ዘመነ ዘ የመጀመሪያ ፊደል ነች። መ ከመቤተሰብ የመጀመሪያ ድምጽ ነች ማለት ነው። ነ እንዲሁ ከነቤተሰብ የመጀመሪያ ድምጽ ነች። በጋራ ዘመነ ዘመነ። ጀግና ጀ ከጀ ቤተሰብ የመጀመሪያ ነች። ግ ከገ ቤተሰብ ስድስተኛ ነች። ና ከነ ቤተሰብ አራተኛ ነች። በአንድ ላይ ጀግና ጀግና። አጠና አ የመጀመሪያ ፊደል ነች። ጠ የመጀመሪያ ፊደል ነች። ና ከነ ቤተሰብ አራተኛ ነች። በጋራ አጠና አጠና የሚል ቃል መስርተው እናገኛቸዋለን ማለት ነው። እንዲሁም በጣም ለማንበብ ተቸገርነ ላላችሁ አገጣጥን መጥራት የተቸገርነው ላላችሁ ተማሪዎች ዛሬ እደግምላችኋለሁ። በባለፈው ቪዲዮ የሚለቅቄያለሁኝ። እናንተ የሚጠበቅባችሁ መጀመሪያ ፊደላትን መለየት ብቻ ነው። ፊደላትን ከለያችሁ በኋላ እነዚያን የለያቻቸውን ፊደላት በተቀመጡበት ቦታ ማለት ነው እንዳለ ባሉበት በፍጥነት መጥራት ማለት ነው። ስለዚህ የመጀመሪያውን እስኪ እንየው። አደባ ይላል ማለት ነው የመጀመሪያው። ስለዚህ እነዚህ ፊደላት በፍጥነት እንጥራቸው። አደባ አደባ ምን ይላል ማለት ነው? አደባ የሚል ቃል መሆኑን በራሱ ሰዓት ካፋችሁ ላይ ይነግራችኋል ማለት ነው። ሲቀጥል ከዚህ ጋር ጀርባ ምን ይላል ማለት ነው? ጀርባ ጀርባ። ስለዚህ ጀርባ የሚል ቃል መስርቶ እናገኛችኋለን ማለት ነው። ከዚህ ጋርም ስንመጣ ገለባ ገ የመጀመሪያ ፊደል ነች ማለት ነው። ለ የመጀመሪያ ፊደል ነች። ባ ከቤተሰብ አራተኛ ነች። ስለዚህ ይህን ከለየን በኋላ የሚጠበቅብን እኛ በፍጥነት መጥራት ማለት ነው። ገለባ ገለባ። ስለዚህ ገለባ የሚል ቃል መስርተው እናገኛቸዋለን ማለት ነው። ለዛሬ ያለ ቪዲዮ ይመስላል። ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ ይሁንላችሁ። ቻው